ዛሬ ደግሞ የእስራኤላውያን አይሁድ የሞት ቅጣት አይነቶችን እንመለከታለን። እስራኤላውያን አይሁድ ከግብፅ እንደወጡ እግዚአብሔር ሕዝቡ መረን የለሽ እንዳይሆኑና በሕግጋት እንዲኖሩ የተለያዩ ሕግጋቶችን ሰጥቷቸው ነበረ። ከነዚህ ሕግጋቶች መካከል ደግሞ አንዳንዶቹ የሞት ቅጣትን የሚያስከትሉ ነበሩ። እነዚህ የሞት ቅጣቶች ደግሞ በእስራኤላውያን አይሁዶች ዘንድ በአራት የሚከፈሉ ናቸው። የመጀመሪያው ስቶኒንግ፣ ሁለተኛው በርኒንግ፣ ሶስተኛው ቢሄዲንግ እና አራተኛው ስትሪንጉሌሽን የሚባሉ ናቸው። ስቶኒንግ የሚባለው ወንጀለኛውን በድንጋይ ወግሮ የመግደል ስርዓት ሲሆን ይኸው አንድ ሰው በጣዖት አምልኮ ከተገኘ፣ እንደዚሁም ደግሞ እግዚአብሔርን ከረገመ፣ ሰንበትን ካላከበረና ካቀለለ፣ እንደዚሁም ደግሞ በዝሙት ውንጀላ ውስጥ ከተገኘ በድንጋይ ተወግሮ እንዲገደል ሕጋቸው ያዛል። ሁለተኛው ደግሞ ሰውን አቃጥሎ በመግደል ሲሆን ይህም አይነት ወንጀል የሚፈጸመው ከሞራል አንጻር አስነዋሪ ነገሮችን ያደረገ፣ ለምሳሌ እናትንና ልጅን ያገባ ሰውና በዝሙት የተተናኮለ ሰው ከተገኘ ተቃጥሎ እንዲሞት ይደረጋል። ይህ አይነት ቅጣት ግን ከጊዜ በኋላ የአይሁድ ረበናት ከሞራል አንጻር ሰውን አቃጥሎ መግደል ተገቢ አይደለም ብለው ሙሉ አካሉን ከማቃጠል ይልቅ ውስጡ ተቃጥሎ እንዲሞት በወንጀለኛው አፍ ውስጥ የቀለጡ ብረቶችን በማስገባት ሰውየው በውስጥ ተቃጥሎ እንዲሞት ያደርጉ ነበር። ይኸውም ለተመልካቹና ለሰውየውም የተሻለ የነበረ ነው። እንዲህ አይነት ቅጣቶች ግን በጣም ሬር ናቸው፣ ብዙ ጊዜ ሲፈጸሙ አንመለከታቸውም። ሶስተኛው ደግሞ ቢሄዲንግ ሲሆን አንገትን ቀልቶ የመግደል ስርዓት ነው። ይኸውም ወንጀለኛው መርደር ከሆነ በማህበረሰብን የሚያውክ ነገሮችን ካደረገና ከባባድ ወንጀሎችን ከፈጸመ አንገቱ ተቀልቶ እንዲሞት ይደረጋል። አራተኛው ደግሞ ስትሪንጉሌሽን የሚባለው ነው። አንቆ በመግደል የሚፈጸመው ቅጣት ነው። ይኸውም ብዙ ጊዜ ሐሰተኛ ነቢያት የሚገደሉበት ቅጣት ነው። እነዚህ አራቱ ቅጣቶች ግን በአይሁዳውያን ዘንድ በዘፈቀደ የሚፈጸሙ ሳይሆኑ በትልልቅ የሸንጎና የፍርድ ስነስርዓቶች ውስጥ አልፎ በክርክር ተዳኝተው የሚፈጸሙ ናቸው እንጂ በዘፈቀደ የሚፈጸሙ ቅጣቶች አይደሉም። እናንተ ደግሞ ስለ አይሁዳውያን ቅጣቶች የምታውቁትን ሀሳብ በኮሜንት ሴክሽን አሳውቁኝ። ፎሎ ማድረጉን እንዳትረሱ።